ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ እንግዲህ ከዚህ በፊት ጌም አሌክስ እንዳለው ታላቅ የቀጠሮ ጌም እንዳለው ነግሬያችሁ ነበረ። እሱንም ከራሱ አንደበት ነው ያሰማኋችሁ እና ግን በሚያሳዝን ሁኔታ ጌሙ እንደተሰረዘ ልነግራችሁ ነው የመጣሁት ቤተሰብ ማለት ነው። ጌሙ ተሰርዟል፣ ጌም የለም። ምክንያቱም እና በመጀመሪያ ግን ልነግራችሁ የምፈልገው የቀጠሮ ጌም ተዘጋጅቶ የነበረው ኪያ ከምትባለዋ ሰው ጋር ነበረ። የቀጠሮ ጌሙ ከኪያ ጋር ነበረ። ግን በጣም ፈርቷል። ኪያ በጣም ፈርቶ የቀጠሮ ጌሙን አክሽፏል ማለት ነው። አልፈልግም ብሏል እና በዚህ ልክ መፍራት አልነበረብክም። ብትጫወት ጥሩ ነበረ። ወይ ኪያ መጨረሻሽ ይሁን በቃ። ኦ ማይ ጋድ! እውነት ዛሬ ኮመንት ላይ ሁላችሁም ሳቁበት፣ ቤተሰብ ሳቁበት። በጣም የሚገርም ነውና ጌሙን አልጫወትም አልፈልግም ብሏል። በእርግጥ የአሌክስ ጊፍተሮች ያስፈራሉ። እንኳን አንተን አይደለም እንኳን አንተ ጊፍተር የሌለክን አይደለም ጊፍተር ያላቸውን ሰዎች እንኳን ምን ያህል እየቀጠቀጡ እንደሆኑ ኦ ማይ ጋድ! በቃ እኔ በተለይ ሲዲ ላንቺ ቃል የለኝም በእውነት በቃ ሁሌ በገባ ቁጥር አሌክስ አሸንፎ ነው የሚወጣውና ሁሌ ማትለወጪ ሁሌ ከጎኑ እንደሆንሽ በቃ ሁሌ ሰዎች ሊያጠቁት ሲሉ እንደዚህ በጊፍት ማለቴ ነው ላይክ በጌም ማለቴ ነው እና መተሽ እንትን እንዳልሽ ሰፖርት እንዳደረግሽው ሁሌ ከጎናቸው በቃ ለዴዚም ለአሌክስም አንድ አይነት ሰው ነሽ እና እኔ ለአንቺ ቃል የለኝም በእውነት ትለያለሽ እና አንቺን እያዩ እንግዲህ ብዙዎቹ እየፈሩ ነው ይፈራሉ። ወይኔ ሲዲ ያለች ደግሞ ሲዲ ያለች ነው እየተባለ ያለው ከአሌክስ ጋር ጌም ለመጫወት እንኳን ይሄን ያክል አሌክስን እንዲከበር ያደረግሽው አንቺ ነሽ እና በእውነት ለአንቺ ቃል የለኝም። እንግዲህ ቤተሰብ ኪያም እሷን በማየት ነው እንግዲህ አልፈልግም ያለው ገባችሁ እንጂ ቢጫወትም ባይጫወትም ለአሌክስ ስናት ቢግ ዲል ለአሌክስ ምንም ጥቅም የለውም። በነገራችን ላይ እሱ ጌም ከአሌክስ ጋር ቢጫወት ባይጫወት የቀጠሮ ጌም እንኳን ሳይጫወት በኖርማል ጌም እንኳን ምን ያክል ጊፍት እየተሰጠው እንደሆነ እያየን ነው። እንዴት አንበሳ እንደሚወርድለት ኦኬ። ስለዚህ ብትጫወትም ባትጫወትም ምንም ጥቅም የለውም። ሲቀጥል አሌክስ ራሱ የእውነት ከሌላ ሰው ጋር ብትጫወት ነው የሚሻልክ። በጣም ብዙ ጌመሮች አሉ፣ በጣም ብዙ ጓደኞች አሉክ። ከነሱ ጋራ ብትጫወት ነው የሚሻልክ። እንደኔ ጌሙን ባሰርዘውና ሰው ቀይረ ከሌላ ሰው ጋር ብትጫወት መልካም ነው። ሲቀጥል ከዚህ ልጅ ጋር ብትጫወት ራሱ ላይክ ጥሩ ስም አይሰጥህም ነበር። ገባክ? ምንም ለአንተ ራሱ ጥሩ አይደለም። አበሻ ትንሽ ነገር ነው ነገር ጠምዝዞ የሚያወራውና እንደኔ እንኳን ቀረብክ ባይ ነኝ። እንኳን ቀረብክ። መጀመሪያም የማይሆን ነገር ነበረ። ያው ያንተን ስሜትና ያንተን ፍላጎት ማክበር ስላለብን ነው እንጂ ኪያ ከሚባል ሰው ጋራ ከዚህ በኋላ በምንም አይነት መንገድ ባትነካካ መልካም ነው። የእውነት ላይክ በጣም ክፉ ሰው ነው። ገባክ? ብዙ ነገር ያደረገክ ልጅ ነው። ከዚህ በላይ ምንም ሊያደርግክ አይችልምና ከእንደዚህ አይነት ሰው ጋር ድጋሚ ተግባብተህ ምናምን ምንም አያስፈልግም። በጣም ፓወር ያላቸው ጊፍተር ያላቸው ጌም የሚያጫውቱ ጌም የሚያደምቁ በጣም ብዙዎች አሉ። ከእነሱ ጋራ መጫወት ትችላለህ። አሁንም ቀኑን ቀይረ ቀኑን አስተካክለ ከሌላ ሰው ጋራ ተጫወት። እሱም ቢስላለ ላይክ ጌሙ መቅረብ አለበት ብዬ አላስብም። እሱ ለምን አባቱ እሱ መደሰት እሱ አሁን በዚህ ጌም መቅረት ይደሰታል። ገባችሁ? ስለዚህ መሆን ያለበት አሌክስ ከሌላ ሰው ጋራ ትልቅ ጊፍተር ካሉት በቃ ትልቅ ጌመር ከሆነ ሰው ጋራ ሴትም ይሁን ትሁን ወንድም ከማንኛውም ሰው ጋራ ድጋሚ እንትን ብለክ በስነ ስርዓቱ ፎቶ አሰርተክ ምናምን በቃ ማስታወቂያ ሰርተክ በስነ ስርዓቱ ጽድት ያለ ጌም ከሌላ ሰው ጋራ ብትጫወት ነው የሚሻለው። ገባ? ከአሁን ከሱ ጋር ራሱ ብትጫወት ሰዎች ወደ ዘር ይወስዱታል። እንደዚህ ብሎ ተጠቀመ፣ ለጌም ነበር የተጣሉት፣ ሌላ ድራማ ነው የሚፈጠረው። ሰዎች ትንሽ ነገር ነው በጣም በብዙ አንግል የሚያዩትና መቅረቱ ለመልካም ነው። ሲጀመር ያንተን ስሜት እኔ ለአክብር ብዬ ነው እንጂ በበኩሌ የእውነት ከሱ ጋር መጫወቱን ብዙም አልወደድኩትም ነበረ።
ግን ደግሞ ያንተ ፍላጎትና ስሜት ስለሆነ ፍላጎትና ስሜትን ማክበር አለብን እንጂ ኪያ ከሚባል ሰው ጋራ ከዚህ በኋላ ምንም አይነት ጓደኝነት ምንም ነገር ራሱ እኔ ያስፈልጋል ብዬ አላስብም። እንደዚህ አይነት ሰዎች ቀን ጠብቀው ባላሰብነው መንገድ ይበቀሉናሉ። ገባችሁ? ሊያጠቁን ይችላሉ። ሶ ከእንደዚህ አይነት ሰው ጋራ መራቅ ነው ያለብህ እንጂ ድጋሚ ጌም ነገር ምናምን አስፈላጊ ነው ብዬ አላስብም። በጣም ብዙ እነ ናሆም አሉ፣ እነ ቤታ፣ እነ ዲቦራ አሁን ላይ ቲክቶክን ሞቅ ያደረጉ ያሉት እነሱ ናቸው። ስለዚህ ጌም መጫወት ከፈለግ ከእነሱ ጋር ብትጫወት መልካም ነው። ደግሞ መጫወት አለብክ። ማንም እየተጫወተ አይደል እንዴ? በጊዜው ባለው አጋጣሚ መጠቀም ነው አባቴ። እና በስነ ስርዓት ባነር አሰርተህ ማስታወቂያ ሰርተህ ምናምን ሌላ ሰው ጋራ ብትጫወት መልካም ነው። እንኳንም ቀረ ኪያ ከሚባል ሰው ጋራ እንኳንም ቀረ ለመልካም ነው። ገባክ? ይሄ ምንም ጥቅም የለውም። ብትጫወት ራሱ በጣም ብዙ ነገሮች ሊባሉ ይችላሉ። ገባካ? ጥሩ ነገር አይፈጠርም ነበር እና ላንተ ራሱ በሰዎች ያለክ ነገር በሰዎች ቦታ ያለክ ነገር እንትን ሊል ይችላል። ያኔም የተጣሉት ለጥቅም ነበር አውቃው ነው ምናምን ምናምን ላይክ በጣም እንደምታውቁት ቤተሰብ አሌክስ ላይ ነገሮች ይገኑበታል። ትንሽ ነገር ነው በብዙ አንግል ሰዎች በታትነው የሚያዩትና እንኳንም ቀረበት ባይ ነኝ ቤተሰብ። እናንተ ደግሞ እስኪ ምን ትላላችሁ? ጌሙ እንኳን ከኪያ ጋራ የነበረው የቀጠሮ ጌም በመቅረቱ እናንተ ምን ተሰማችሁ? እንደምታውቁት እኔ እንደሚጫወት ነበር የማውቀው፣ ግን ትላንትና እኔ ከራሱ አንደበት ነው የሰማሁት እንደቀረም እንደማይጫወት ተናግሯል። እና እናንተ ምን ትላላችሁ? በመቅረቱ ደስተኛ ናችሁ ወይስ መጫወት አለበት ነው የምትሉት? ኦር ደግሞ ሌላ ሰው ፈልጎ ከሌላ ሰው ጋር ይጫወት ነው የምትሉት? በመቅረቱ ጌሙ በመቅረቱ ምንድነው እየተሰማችሁ? የእናንተን ስሜት ማወቅ እፈልጋለሁ። ምክንያቱም የሁላችንም ሀሳብና አስተያየት የተለያየ ስለሆነ የእናንተን ደግሞ ስሜት ማወቅ ስለምፈልግ እስኪ ሁላችሁም ይሄን ቪዲዮ የምታዩ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የሁላችሁንም ኮሜንት አያለሁኝ። እንግዲህ ሁላችንም በራሳችን አንግል ነው የምናየው እና እኔ በመቅረቱ ከሱ ጋር ባለመጫወቱ በጣም ደስ ብሎኛል። ቢጫወት ኖሮ ብዙ ነገር ሊባል ስለሚችል ከእንደዚህ አይነት ሰው ጋራ እንኳን ጌም አይደለም ከዚህ በኋላ ምንም ነገር ባይባባል የእውነት ይሄን የምለው ለአሌክስ ካለኝ ቦታ አንፃር ነው። ገባችሁ? ድጋሚ መቶ ሚዲያ ላይ እንደዚህ ወሬ ምናምን ነገር ስሙ እንዲነሳ አልፈልግም እና እኔ በመቅረቱ በጣም ደስ ብሎኛል ቤተሰብ። የእውነት እጅግ በጣም ነው ደስ ያለኝ። መጫወት ካለበት ከሌላ ሰው ጋራ ይጫወት። ሌላ ሰው እኛ ባለን አቅም ሰፖርት እናደርጋለን፣ ታብታብ እናደርጋለን። እኛ ሁሌም ከጎኑ ነን። ስለዚህ አሌክስ ወንድሜ እንኳንም ቀረብህ። ሌላ ሰው ፈልግና ያበደ ቀውጢ ጌም ትጫወታለህ። ሁሌም ከጎን ነን። እንወዳለን፣ እናከብራለን። እናንተ ደግሞ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። ሰብስክራይብ አድርጉኝ ባይ